ነው ያን አይነት የሴቶች መደፈር የሚታይበት ጭፍጨፋ የታየበት እና ደግሞ እንዲህ አይነት ሰዎች ጋር ደግሞ ተሿሚ ሆነው አብረው የሚሰሩ ሰዎች ያሉበት ሀገር መሆኑን ለማሳየት ጠቅሟል የሚል እምነት አለ እንደ አንድ አጋጣሚ። ከዛ ውጭ ግን ከጌታቸው ጋር በተያያዘ ብዙ ወደፊትም ተስፋ ማደርገው ነገር የለም፣ አዲስም ነገር ሰማለ የሚል እምነት የለም። አብይን አገልግሎ ማርካት እንደማይቻል ማለት ነው። ያው ሁልጊዜ ስንለው የነበረ ነው ብዬ ነው ቴዲ። ለእኔና ለአንተ አዲስ ነው እንዴ? የአብይ አንዱ ጥሩ ጥንካሬው እንላለን እኮ አይደለ? አሽቃባጮቹን በደንብ አድርጎ መቅጣት ማዋረድ ነው የምንለው እና ይህን በተለያዩ መድረኮች ሲያደርግ አይተናል። ከዛ የተለየ ዕጣ ፈንታ ያለው አይመስለኝም ጌታቸው። ደግሞ ይሄን ሁኔታ ከኔም ከአንተም ባላነሰ ምናልባትም በበለጠ እንደ ጌታቸው የሚያውቅ ሰው ያለ አይመስለኝም። ጌታቸው የማያውቀውን ነገር አይደለም፣ ወይም በሆነ አጋጣሚ በስተት አይደለም እያደረገ ያለ፣ አስቦበት ወስኖ ነው አምኖበት ነው እያደረገ ያለ እና ዋጋም ከከፈለ አምኖበት እና እኔ ምናለም አንዳንድ ሰዎች እንደዚህ ናቸው፣ የሴሌብሪቲ ባህሪ ያላቸው ትኩረት ይስባሉ በጣም ምንም ማድረግ አይቻልም ያን እና ጌታቸው ምንም ጥርጥር የለኝም ነገም ከነገ ወዲያ ሌላ ሚዲያ ላይ ቢቀርብ ትኩረት እንደሚስብ ጥርጥር የለኝም። ለእኔ ግን ከአንድ ሴሌብሪቲ የተለየ አለው ብዬ አላምንም። በኢትዮጵያ ፖለቲካ ከዚህ በኋላ ምንም ፋይዳ የለውም፣ በትግራይ ፖለቲካም በኢትዮጵያን ፖለቲካ